13 ዓመት ያለ ፍርድ ታሰርኩ። ይህንን ሲናገሩ እንኳን አቶ ኢሳያስ ከስብሰባ ወጡ። ከቀይ ባህር ጠረፍ ሙሉ በሙሉ እንዲጸዳ ትዕዛዝ ነው የተላለፈው። የተፈለገው መሬት ነው እንጂ አፈር አይደለም፣ ህዝቡ አይደለም። በጣም ብዙ ወጣት ነው እዛ ያለቀው። ቀይ ባህር አካባቢ አፈር ይኖራል ወይ አይኖርም ነው በቃ። ኢትዮጵያ ጋር እንድመለስ መስዋዕት መሆኑን አፈር ኢትዮጵያዊነት ተስፋ ነው። ከዳህላክ ጀምረ ከምጽዋ ጀምረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን ቀይ ባህር ጠረፍ በመሃል ሌላ ማንም ማህበረሰብ ሳይኖር አፈር ብቻ ነው የሚኖርበት በዛ ጠረፍ ላይ። እስከ መካከለኛው ምስራቅ ያንን የጀልባ እንቅስቃሴ የንግድ እንቅስቃሴ ያሳልጦ ነበር። ነገር ግን የኤርትራ ህዝብ ከዚህ በፊት የራሱን እድል በራሱ ወስናለሁ የሚለው ጉዳይ ላይ የኤርትራ ህዝብ የራሱን እድል በራሱ ወስናለሁ ሁሉ የትግል ግሩፕ የተገኘበት ስብሰባ ነበር። ፌነሚናን ወከክርህነይ አሰላም ኢትዮጵያን ኪቶ ተከሚ ሰላም አዲንታማ እና በዚህ ስብሰባ ነው መሰለኝ እሳቸው ያን ዲሞክራሲ ከሆነ አሁን እናሳውቃለን የምትሉት ኤርትራ ላለው ለአፋር ህዝብ ለምን የመምረጥ እድል አይሰጠውም ብለው ተናግረው ነበር። ይህንን ሲናገሩ እንኳን አቶ ኢሳያስ ከስብሰባ ወጡ። ሱልጣን ዓሊ ማህ በዚህ ይችላል ጥያቄ ያመጣው ፓርላማ ሽግግር ፓርላማ ውስጥ ትላዕፈር ያነሳ ምን ብሎ ነው ኤርትራ መገንጠል አልቀበልም። የአፋር ጉዳይ ግን ከኢትዮጵያ ጋር ነው የሚገናኘው። እንኳን እኛ ግምሎቻችን ኢትዮጵያ ባንደር ያውቁታል ብለው የአፋር ጉዳይ አፋር ጋር ነው መሆን ያለበት፣ አንድ ላይ ነው መሆን ያለበት ብሎ ፓርላማ ላይ ያንን መቃወም ኢሳያስ አፈወርቂ ባለበት መለስ ባለበት ሱልጣኑ ፓርላማ ላይ ሲናገር ሲቃወም የአፋር ታጣቂዎች ደግሞ ያንን መቃወም በጦር ግንባር ተፋለሙ። ከኢህአዴግና ከሻዕቢያ በኩል በአፋር ትልቅ ዘመቻ ተካሂዷል። ሻዕቢያና ግንባር አንድ ግንባር የፈጠሩበት አንድ ግንባር ብዙ ሰው ሞቷል ደግሞ በዛ ዘመቻ። ሱልጣኑም እስከነ ገዢ ባልት አገር ለቆ እንዲወጣ ተሰደደ። ከዛ በኋላ የሆነውን እንግዲህ አፋር ሳይፈልግ ኢትዮጵያም ወደ ባጣች አፋርም ተበጣጠሰ። አፋር መብትም በዛ ውስጥ ሆኗል። አፋር የሞተው ለኢትዮጵያዊነቱ ነው። የነሱን ሐሳብ ያላካተተ እነሱን የማይጠይቅ በዛው ደግሞ ህጋዊነት በሌለው መንግስት መካሄዱ እንደ ክህደት ነው የሚያስበው። የቀይ ባህር የህግ ስረት አልነበረውም። ሬፈረንደም አፋር ህዝብ ከዚህ ኢትዮጵያ ያለው አፋር ህዝብ ተለይቶ የሚያውቃል። ጣሊያን ቅኝ አገዛዙ እንኳን አገሩን ቢቆጣጠር ቦታውን ቢቆጣጠር በአውሳ ሱልጣን ስር የሚተዳደር ህዝብ ነበር። ይሄ ባህላዊ አስተዳደር
ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ ነው። የአውሳ ሱልጣነት የአፋር ህዝብ ወኪል ነው። የትም ቢሆን አውሳ ሱልጣነት የት ነው ያለችው? ሰንተሩ የት ነው? አውሳ ነው። አውሳ የት ነው? ኢትዮጵያ ነው። ይሄ ነው። ከዚህ ውጭ አፋር የለም። ፖለቲካል፣ ካልቸራል፣ ኢኮኖሚክ፣ ዴሞግራፊክ ሰንተሩ ኢትዮጵያ ውስጥ የሆነ ህዝብ ነው። ቀኝ አገዛዝ በመጣበት ሰዓት መሐመድ ሐንፈሬ ነበር። ሱልጣን መሐመድ ሐንፈሬ ጣሊያን ጋር የተስማሙበት ነገሮች አሉ። የአፋር ህዝብ እዛም ይሁን እዚህም የኔ ነው እና ይህን ህዝብ የማስተዳደረው እኔ ነው። ይሄ ይታወቅልኝ ብሎ እውቅና ተሰጥቶት ነው አለ። ዶኩመንቶች አሉ። በፖፑሌሽን አንጻር ሲታይ ኤርትራ በ2023 ዓመተ ምህረት ማክሲመም 3.5 ሚሊዮን ቢደርስ ደንከሊያ የሚባለው ዞን ውስጥ ያሉት አፋሮች ኤርትራውያን ደንከሊያ ብለው የሚጠሩት ከ3% በላይ አይበልጡም። ይህ እንግዲህ ምን ያህል እንደሆነ መገመት ይቻላል። ወራስ ኢትዮጵያ ውስጥ ያለው አፋር ፖፑሌሽኑ ከ2 ሚሊዮን እንደዚህ በላይ ነው። አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራል። በስመ አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታ ነው። አንድ ቋንቋ አንድ ባህል ብቻ አይደለም መንግስት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። ስለዚህ በታሪክም አይሰራም በዲሞግራፊም አይሰራም ማለት ነው። አፋር ስለሆነ የአፋር ህዝብ ግን ከኢትዮጵያ ተለይቶ አያውቅም። በመካከላቸውም የንግድ እንቅስቃሴያቸው ወደዚህ ሲመጡም ከባህር ተሻግረው ወደዛ ሲሄዱ በአፋሮች መካከል ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት። የሻዕቢያ ከሬፈረንደም በኋላ በ1994 እንደ አውሮፓ አቆጣጠር ነው የራሱ ድብቅ አጀንዳ ነበር። እሱ ምንድን ነው? ቀይ ባህር አፋር ካለበት ወይም ለብዙ ዓመታት ከኖረበት መሬት በኃይል እንዲሰደድ ነው። አፋር ከቀይ ባህር ጠረፍ ሙሉ በሙሉ እንዲጸዳ ትዕዛዝ ነው የተላለፈው። የተፈለገው መሬት ነው እንጂ አፋር አይደለም፣ ህዝቡ አይደለም። ይህንን ለማካሄድ ዘዴ ብዙ ነው። ማፈናቀል፣ ይስር፣ ንብረት ማውረስ፣ ወደ ሳዋ ደግሞ በኃይል ማውሰድ ብዙ ነው። ከአሳ እንኳን ከባህር እንዳይጠቀሙ ነው የተፈረደባቸው። ያን የልፋታቸው ዋጋ የሚተካ ነገር ባለበት ነው የሚሄዱት። ይህን የሚያገኙት ደግሞ የመንና ሳዑዲ ምናምን እዛ ነው የሚወስዱት። ይገድቡታል፣ እንዳትሄዱ። ይህን ሀብት ቀሙት እና እንዲርብ አደረጉት፣ ስራ እንዳይሰራ። ሌላው ደግሞ በባህር ላይ ያመጡት ነገር አንዳንድ መርከቦች በዓለም ሕግ የተከለከሉ መርከቦች አሉ። አሁን እነሱ አሳ የሚኖሩበት ኮራሎች ምናምን ያሉበት አካባቢ ሁሉ ጠራርገው ነው የሚወስዱት እና አሳ እንትና አያገኝም መኖሪያ እና አሳ ሌላ እንትን ከባቢ ይሄዳል። የነዛ ትናንሾች መረብ ያላቸው የኛ በባህላዊ አገባብ የሚሰሩት ደግሞ የነሱ መርከቦች ደግሞ ይዘው ይሄዳል።
ድሮ እኛ መጀመሪያ ስንመጣ ቤታ አጠገብ ያለውን እንትን ብትጥል አሳ ወዲያውኑ ታገኝ ነበር። ዛሬ አይገኝም። ተቀየረ፣ ባህሩ ቀየሩ። ዶላር ገቢን ያደርጋሉ ይባላሉ። ለምን እንደሚያደርጉ አይታወቅም። በእነሱ መናገር ክልክል ነው። ይህ ህዝብ ከዚህ ባህር እንዳያገለግል ማፊያ ጋር ተባብረው እነሱ ጋር ሄደው በሚሊዮናት የሚሆን ዶላሮች ተቀብሎ አተላ እዛ ባህር እንዲጣል ተደረገ። ይሄ ዓለም ያወራለት ጉዳይ ነው። ገንዘቡ የት እንደገባ አይታወቅም። አሁን አንዳንድ ከባቢ የሚያስፈራ ከባቢ ሆነ እና አሳ አይቀመጥም። ሁሌ ቀን ቀን አፈሳል። ሰው ይታሰራል፣ ወደ ፍርድ ቤት አይቀርብም። የት ደግሞ እንዳለ አይታወቅም። ያ ራሱ አንድ ስልት ነው። የአሰብ ከተማ መዘጋጃ ቤት ምክትል ሆኛለሁ። 13 ዓመት ያለ ፍርድ ታሰርኩኝ። አፋር ህዝብ እንደፈለጉት ነው የሚያደርጉት እንጂ ስለመብቱ ምንም ምላሽ አያገኝም። አብዛኛው ህዝብ አገሩን ለቆ እንደህ ነው የሚፈልገው። የቀራው ደግሞ ለመዋጥ የራሱን ቋንቋ ባህል እንተው ነው። ይሄ ነው ግልጽ ነው። ይሄ ሰባራፉ የባህል መጥፊያ ነው፣ የቋንቋ መጥፊያ ነው። ከአስረኛ ክፍል በኋላ ወደ ሰዋ ይሄዳሉ። የግድ ሰዋ ነው የምትመራው። ሰዋ ደግሞ ታውቃለህ፣ የአፋር ባህል የማይፈቅድ ሁኔታ ነው እዛ ያለው። ፍርድ ቤቶች ያቋቁማሉ። አፋር ግን ጉዳዩ ለፍትህ ብርድ ቀርቦ አያውቅም። ራሱ ነው የሚያደርገው። ይሄን እንዳያደርጉ ተከለከሉ። ይሄ የአፋር ህግን የሚያጠፋ ነው፣ ባህሉን የሚያጠፋ ነው፣ ያልነበረ ነው። ኤርትራ ውስጥ ያለው ትግርኛ ብቻ ነው መናገር የምትችለው፣ ወይ መጽሐፍ ወይ ማመልከቻ የሆነ ነገር። ምክንያቱም ትግርኛ ያላወቀ ኤርትራዊ አይደለም ነው በእነሱ እንትን። ኢቭን ስላልተማመኑ መሰረተ ልማት እንደሌለ ታውቃለህ። አሰብ ቀይ ባህር ሙሉ በሙሉ መሰረተ ልማት የሚባል ነገር የለም። እዛ ላይ ብናለማ ወትሮ አፋር ልጅ ይገባል፣ አፋር ደግሞ ለኢትዮጵያ ይመለሳል ብሎ ስለሚያስብ አሁን ሐማሴን አካባቢ አካለ ጉዳይ አካባቢ ልማቱ ያለው መሰረተ ልማቱ ያለው ሴንተሩ ሃይላንዱ አካባቢ ሎውላንዱ እና ቀይ ባህር ጠረፍ አካባቢ ልማት የለም። ምክንያቱም ለአፋር ካዳ አቋሙ እንደማይመለስ ስለሚያውቁ በኢትዮጵያዊነቱ ከምንም በላይ ስለሚያውቁ ኤርትራ ውስጥ የሚቀመጠው የቀይ ባህር አፋር ከኤርትራ ነፃነት ምን ተጠቀመ ቢባል ስቃይና የአገር ውድመት ነው የመጣልን። እኛ ፖርታችን ወድሟል። ህዝባችን በባህር እንደ ድሮ እንደ ልቡ ልንቀሳቀስና ሊሰራ አይችልም። የሁሉ መከራ የወረደበት ከኤርትራ ነፃነት በኋላ ነው። ይህ ህዝብ ሀብታም ህዝብ ነው የቆየን። እኛን የሚያግዝ ካልሆነ ከኛ የሚፈልግ ህዝብ አልቆየንም። እኛ ነፃነት የኤርትራ ነፃነት መጀመሪያ ሲመጣ ሀብታም ህዝብ ነው። ቀሙት፣ ሀብቱ አሰቃዩት፣
ስራ እንዳይሰራ ከለከሉት። ዛሬ ምን እንደሚመስል ብታዩ ያ ከጣሊያን ጊዜ የቀረ ሩጁን የበላ ብረታ ብረት መስሎ ነው እዛ ያለው። ሰፈራ መደብ ይዘው መጥቶ ነበር። አሁን ይሄ መርሳ ፋጡማ አካባቢ ያለው ከሻዕቢያ አባሎች የነበሩ ድሮ ከውትድርና ወደ ሲቪል እንትን የሚሆን ሰው እዛ ለማስፈር ይህን ነገር ሊያመጡ እቅድ ወጥቶ ነበር። መርሳ ፋጡማ ትባላለች። ዋናው ህዝቡ ደግሞ ለቆ እንዲሄድ እያደረጉ ነው። አሁን ያንን ቦታ ለባህር ኃይል ካምፕ ተብለው እንዲሁም እዛ ገንፎሮ የነበረ ህዝብ ኦልሬዲ በቃ ኦልሞስት ወጥቷል። ከዛ ለቋል በኃይል። ያ ዳህላክ ደግሞ ህዝቡን በኃይል እያፈናቀሉ ነው ከዛ አካባቢ። የአፋር ህዝብ ብዛት 5% ነበር መሰለኝ፣ 5 ነበር። ህዝቡ ደግሞ አልተመለሰም። በቃ በጅቡቲ፣ በኢትዮጵያ፣ በየመን፣ በሳዑዲ ብዙ ቦታዎች የነበረው ተፈናቃይ አልተመለሰም። አሁንም ደግሞ እያስነሳ ነው። አሁን በቅርብ ጊዜ ለነዚህ ለግብጾችና ለስዑዶች ምናምን ልሰጥ ተብሎ አሁንም እየተመረጠ ነው። ከዛ ሰው አስነስቶ ያለ አንዳች ካሳ እንደሚሆን የታወቀ ነው። ይህም ማድረግ ላይ ነው ያለው። ትግላችን የዲሞክራሲ ጥያቄ አይደለም። ዛሬ ህልውና ነው። ቀይ ባህር አካባቢ አፋር ይኖራል ወይ አይኖርም ነው በቃ። እንግዲህ እኛ ወደ 28 ዓመት ነው ድርጅቱ ከተመሰረተ 28 ዓመት ነዋል። ስለዚህ የኛ ትግል ደግሞ ፖለቲካዊና ወታደራዊ ነው፣ ሁለቱ ነው፣ አብሮ ነው። ለምሳሌ በአፍሪካ ሰብአዊ ኮሚሽን ላይ ክስ አቅርበን ነበር ነው። ስርዓቱ በህዝባችን ላይ እያደረሰ ያለው ክፋት ነው ለአለማችን ሁሌ ግልጽ የምናደርገው። ነፃ እንደሆኑ በአካባቢ ደግሞ ሰላም እንዲፈጥር ስርዓቱን ማፍረስ ነው ዋናው። ይህ ስርዓቱ ካልሄደ ምንም እንትን የለም፣ በቃ ልማትም የለም፣ ሰላም የለም። ስለዚህ ያው ግድፍና ያው መሪው እስከ ወርቅ ድረስ መታገል ነው የኛ ፍላጎት። ያ ከሆነ ደግሞ ያው ከዛ በኋላ አፋር ሌላም ህዝብ ሁሉ አንድ ስለሆነ ሁሉ ነገር ይፈታል እንጂ ሌላ የወረብ ጥያቄ ሌላ ምንም እንትን ችግር የለውም። ሁሉ ነገር ይፈታል። ስርዓቱ ከሄደ ሁሉ ይፈታል። ኔቸር የሰጠችውን መንሳት አይቻልም ማለት ያዙ። ምክንያቱም 30 ዓመት ስለ አሰብ መንሳት ማለት ወንጀል ነበር። ለመጀመሪያ ጊዜ ከአብይ በኩል ስለ ቀይ ባህር ሲነሳ አፋር ያህል የተደሰተ አካል ያለ አይመስለኝም። ከማንም በላይ የተደሰተው አፋር፣ ምክንያቱም በውስጥ በኩል ታፍኖ የነበረው ስሜቱ ነው። አብይ ፓርላማ ላይ ለመጀመሪያ ጊዜ ሲናገር አፋር ስሜቱን ገንፍሎ አውጥቷል። ከመጣም በላይ ተደስቶ የዚህ ሰዓት ራሱ ኢትዮጵያ ባህር መጠየቋ በጣም ነው ያስደስተኝ። ቅርብ ነው ነገሩ፣ ብዙ አይደለም። ይህን ነገር ይሳካል ያለ ምንም ጥርጥር ነው። ዙሪያው ስርዓቱ ማልቂያ ስለሆነ ያው ይሄዳል፣ ህዝቡ ወደ ቦታው ይመልሳል። ግን ደግሞ ይህን ስርዓት እንዲፈርስ ደግሞ ሁላችንም ኤርትራ ህዝብ ሳይሆን ሁሉ የአካባቢ ያለው ማህበረሰብ ስርዓቱን እንዲፈርስ፣ ሰላም እንዲገኝ ትግል ያስፈልጋል። ከምንም በላይ ጥቅሙ ለአፋር ነው። ከምንም በላይ ደግሞ ቀይ ባህር ኢትዮጵያ ጋር እንዲመለስ መስዋዕት የሚሆነው አፋር ነው። አንደኛ አንድነቱ ይመለሳል። ሁለተኛ ኢኮኖሚ
ተጠቃሚነቱን ይረጋገጥለታል። ሶስተኛ ራሱን በራስ የማስተዳደር አሁን ያስተዳደርን አይደለም፣ በሌላ እጅ ነው ያለው። ማህበረሰቡ እየኖረም አይደለም። እንኖራለን፣ ቢያንስ ቤታችን አካባቢን በራሳችን አካባቢ በራሳችን ቦታ እንኖራለን። የራሳችን ሰው ይገዛናል። ራሳችን በራሳችን እናስተዳድራለን። በቋንቋችን እንማራለን፣ እንተዳደራለን። ኢኮኖሚውን እናጠራከን፣ ታሪካዊ ማንነታችን ይመለሳል። አሁን ታሪኩ እየተደለተ ነው። ቀይ ባህር ያለውን የአፋር ታሪክ፣ ቀይ ባህር ጠረፍ ያለውን የአፋር ታሪክ ኮምፕሊት ተደልቶ በሌላ ማህበረሰብ ታሪክ እየተተካ ነው ያለው። ኢንሻአላህ ይሄን ነገር በቅርብ እንድሳካልን ኢንሻአላህ ተስፋዬ የላቀ ነው። ኢብራሂም ከተናገረው በላይ ለመናገር አስቸጋሪ ነው። እንኳን እኛ ግመሎቻችን እንኳን የኢትዮጵያን ባንዲራ ሲያዩ ይቆማሉ ብለው የተናገሩት ነገር አለና ኢትዮጵያዊነት ለኔ ተስፋ ነው ከሁሉ በላይ እና የማምንበት የዜግነት ነው።